ባለፉት 10 ዓመታት ዓለማችን በሁለተኛው የዓለም ጦርነት ፍርስራሽ ላይ በቆሙ የሕግ ማዕቀፎችና በዓለም አቀፋዊ ተቋማት ስትመራ ቆይታ ነበር። ይህ ሊበራል ዓለም አቀፋዊ ስርዓት ሊበራል ኢንተርናሽናል ኦርደር ተብሎ የሚጠራው ስርዓት መንግስታት በስምምነቶችና በሕግ የበላይነት እንዲገዙ የሚያስገድድ መስሎ ቢታይም አሁን ግን ያ ዘመን ማክተሙን የሚያሳዩ ፍንጮች በየጥጋጥጉ እየታዩ ነው። በሊበራል ኢንተርናሽናሊዝም ፋንታ ኒዮሪያሊዝም የነገሰበት አገራት ለብሔራዊ ጥቅማቸው ሲሉ የዓለም አቀፍ ስምምነቶችን እንደ ወረቀት የሚቀዱበትና ሀቅ በጡንቻ ውስጥ ነው የሚለው የጥንቱ የአቴናውያን ፍልስፍና ዳግም ያቆጠቆጠበት ወቅት ላይ እንገኛለን። ይህም ዓለምን ከሰለጠነ የህግ መድረክነት ይልቅ ትልቁ ዓሣ ትንሹን በሚውጥባትና አቅመቢሶች የሀያላን መጫወቻ በሚሆኑባት የጉልበተኞች መንደር ቀይሯታል። ይህ ዓለም አቀፋዊ መናወጥ በድንገት የተከሰተ ሳይሆን አንዲት ሀያል ሀገር ብቻ ዓለምን የምትዘውርበት ዘመን እያበቃ መምጣቱን ተከትሎ ወደ አዲስ የታሪክ ምዕራፍ በመሸጋገራችን የመጣ የግጭት ውጤት ነው። ቶማስ ሆብስ ሌቫታን በተሰኘው መጽሐፉ የሰው ልጅን የተፈጥሮ ባህሪ ሁሉ በሁሉ ላይ የሚዘምትበት ዋር ኦፍ ኦል አገኒስት ኦል እንደሆነ እንደሚገልጸው የዛሬዋ ዓለምም ያንን መልክ እየያዘች ይመስላል። በሉዓላዊነት ስም የሚፈጸሙ ወረራዎች፣ በኢኮኖሚ ማዕቀብ ስም የሚካሄዱ የንግድ ጦርነቶችና የዓለም አቀፍ ፍርድ ቤቶች ትዕዛዝ በሀያላን ዘንድ ዋጋ ማጣት ዓለማችን ከስልጣኔ ማማ ላይ ወርዳ ወደ ጫካ ህግ እየተመለሰች መሆኑን ያረጋግጣሉ። በዚህ አዲስ የጂኦፖለቲካ ጨዋታ ውስጥ ህግ የደካሞች መመኪያ መሆኑ ቀርቶ የጠንካሮች ፍላጎት ማስፈጸሚያ መሳሪያ ወደ መሆን ተሸጋግሯል። ባለፉት ዓመታት የዓለም ፖሊሲ በመባል የምትታወቀው አሜሪካ ዛሬ በቀጥታ ከኢራን ጋር ወደ ለየለት ግጭት ውስጥ መግባቷ የዓለም ስርዓት ምን ያህል እየተናጋ መሆኑን ትልቅ ማሳያ ነው። የፓኪስታንና የአፍጋኒስታን ግንኙነት በጥርጣሬና በድንገተኛ ጥቃቶች መጠመዱ እንዲሁም ለዘመናት የቆየው የቻይናና የታይዋን ፍጥጫ ጫፍ መድረሱ ዓለም በጠረጴዛ ላይ መፍትሄ ማግኘትን ተስፋ እንደቆረጠች ያሳያል። ዛሬም በወረቀት ላይ የሰፈሩ የሰላም ቃል ኪዳኖች በባሩድ ጭስ እየተተኩ ከብዕር ይልቅ ጥይት ይበልጣል የሚለው አደገኛ አስተሳሰብ በዓለም ዙሪያ ነግሷል። ከ4 ዓመታት በላይ የዘለቀውና አውሮፓን ያናወጠው የሩሲያና ዩክሬን ጦርነት እንዲሁም በአፍሪካ ቀንድ እጅግ ዘገናኝ ወደሆነ ደረጃ የተሸጋገረው የሱዳን እርስ በርስ እልቂት ዓለም አቀፋዊ ተቋማት ጥርስ የሌላቸው መሆናቸውን አረጋግጠዋል። የተባበሩት መንግስታት ድርጅት የሚሰጣቸው መግለጫዎችና ውሳኔዎች በጦር ሜዳ ላይ ያለውን እልቂት የሚያስቀሩ ሆነው አልተገኙም። ይህም ዓለም ሪል ፖለቲክ ወደሚባለው ይኸውም የሞራልም ሆነ የህግ ግዴታ ሳይገደብ ሀገራት ያላቸውን ኃይል ብቻ በመጠቀም ብሔራዊ ጥቅማቸውን የሚያስጠብቁበት ክፉ አዙሪት ውስጥ እንድትገባ አድርጓታል። ዓለም በወረቀት ማመንን ትታ ታንኮች ብዛትና በሚሳኤሎች ርቀት መተማመንን መርጣለች። ይህም ጉዞ አዲሱን የሀያላን ፉክክር ወደማይታወቅ ጥልቅ አዘቅት ውስጥ እየወሰደው ነው። ታዲያ በዚህ በታላላቅ ሀገራት ሽኩቻና የዓለም አቀፍ ህግጋት መላላት መሃል የኛዋ ኢትዮጵያ ምን አይነት ቦታ ላይ ትገኛለች የሚለው ጉዳይ ሌላው መሰረታዊ ጥያቄ ነው። በተለይም የባህር በር ፍላጎቷን እንደ አንድ የህልውናና የልማት መሰረት አድርጋ የያዘችው ሀገራችን የቀድሞ የወደብ በሯ የነበረው የአሰብ ጉዳይ አሁንም ድረስ የብዙዎችን ቀልብ የሳበና ምላሽ ያላገኘ እንቆቅልሽ ሆኖ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ይህንን የወደብ ጥያቄ በጦርነት ሳይሆን በሰለጠነ መንገድ በጋራ ልማትና በውይይት ለመፍታት ፍላጎታቸውን ደጋግመው ቢገልጹም በቀጠናው የነገሰው የጂኦፖለቲካዊ ውጥረት ግን ጉዳዩን በቀላሉ የሚታይ እንዳይሆን አድርጎታል። በወረቀት ላይ ካለ ስምምነት ይልቅ ጉልበት በነገሰበት በዚህ ዘመን የኢትዮጵያ የዲፕሎማሲ ጥረት የሚፈለገውን ውጤት እያመጣ አለመሆኑን ተከትሎ ቀጣዩ እርምጃ የት ላይ እንደሚያርፍ እስካሁን ግልጽ ያልሆነና የብዙዎችን ትንበያ የሚፈታተን ጉዳይ ሆኖ ቀጥሏል። በዚህም የጠቅላይ ሚኒስትር አብይ አህመድ የትናንትናው የዩናይትድ አረብ ኤሚሬትስ ጉዞ ጉዳዩ ከወትሮ ለየት ያለ ስትራቴጂካዊ ፋይዳ እንዳለው ብዙዎች እንዲገምቱ አድርጓል። ጠቅላይ ሚኒስትሩ ከዚህ የአብሮ መቆም ጉብኝት ጎን ለጎን የቀይ ባህር ጥያቄያችንን አብረውት ይዘውት እንደሄዱ የተገመተ ሲሆን የሚሉት ጥያቄንም አስነስቷል። ጉዞው ለሌላ ድብቅ ስምምነት ይሆን ወይ የሚል ሌላ ጥያቄንም አስነስቷል። በተለይም ከአንድ ሳምንት በፊት ኤንፒአር የተሰኘው የፈረንሳይ ጋዜጣ ባወጣው ዘገባና እኛ ገበያ ሚዲያ በሰራንላችሁ መረጃ ላይ እንደተጠቀሰው የኢትዮጵያና የኤርትራ ፍጥጫ ምናልባትም የዩናይትድ አረብ ኤሚሬትስንና የእስራኤልን አረንጓዴ መብራት የሚጠብቅ ሊሆን ይችላል መባሉ ጉዳዩን ይበልጥ የሚያጠናክር ሆኖ ተገኝቷል። ይህ የሀያላት ጥምረት በቀይ ባህር ዳርቻ ላይ አዲስ የኃይል ሚዛን ለመፍጠር ያለመ ይሆን የሚለው ጥርጣሬ አሁን በስፋት እየናኘ መጥቷል። ኢትዮጵያ ከኤሚሬትስ የምታገኘውን የገንዘብና የቴክኖሎጂ ድጋፍ እንዲሁም ከእስራኤል ጋር ያላት ስልታዊ ግንኙነት ሲደመር የኢትዮጵያ የባህር በር ጥያቄ ከዲፕሎማሲያዊ መንገድ አልፎ ወደ ኃይል አማራጭ ሊያመራ ይችላል የሚሉ ስጋቶችን የወለደ ይመስላል። ጠቅላይ ሚኒስትሩ በሰላማዊ መንገድ ብቻ እያሉ ደጋግመው ቢናገሩም ከመጋረጃው በስተጀርባ ያሉት የእነዚህ ሀያላን ሀገራት ፍላጎቶችና የጋዜጣው ዘገባ ግን ሌላ እውነታን እያመላከቱን ነው። ምናልባት ይህ ጉዞና ወዳጅነት የኢትዮጵያን የታፈነ የባህር በር ጥያቄ ለመመለስ የሚደረግ የመጨረሻው የኃይል አስተላለፍ ይሆን የሚለው አሁን ላይ
መሰረታዊና ምላሽ የሚሻ ጉዳይ ሆኗል። በዛሬው ዝግጅታችን ለመሆኑ ኢትዮጵያ በዚህ በአዲሱና በግርግር በተሞላው የዓለም ስርዓት ውስጥ የታፈነውን የወደብ ጥያቄዋን በምን መልኩ ምላሽ ልታገኝ ትችላለች የሚለው ርዕስ የዛሬው ፕሮግራማችን ዋና አጀንዳ ይሆናል። የኤርትራ ጦር በሰሜኑ የሀገራችን ክፍል ድንበር ጥሶ በመግባት ትንኮሳ እየፈጸመ ባለበትና የቀጠናው ውጥረት አይን ባወጣ መልኩ በጨመረበት በዚህ ሰዓት ቀጣይ የኢትዮጵያ እርምጃዎች ምን ሊሆኑ ይችላሉ? አዲስ አበባ ከወታደራዊ ዝግጅት ጀርባ የያዘችው የዲፕሎማሲ ካርድስ ምንድን ነው የሚሉ ሀሳቦችን በስፋት እንዳስሳለን። የኢትዮጵያን የባህር በር ፍላጎት በታላላቅ ሀያላን አስተላለፍና ከአዲሱ የዓለም ፖለቲካዊ ትኩሳት ጋር አያይዘን በሰፊው እናስደምጣችኋለን። ፕሮግራሙን ካዳመጣችሁት በኋላም ሀሳብና አስተያየታችሁን ትሰጡናላችሁ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉትን በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። እንግዲህ ቀደም ሲል እንደጠቀስንላችሁ ዓለም በሕግና በስምምነት የምትመራ መሆኗ ቀርቶ የሀያላን የጡንቻ ማሳያ ወደ መሆን ተሸጋግራለች። በዚህ የገዘፈ የጂኦፖለቲካ ሽኩቻ ውስጥ ደግሞ የኢትዮጵያ የወደብ ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑ ይታወቃል። 130 ሚሊዮን ህዝብ ይዛ ያለ ወደብ መቅረት የኢኮኖሚ ጥገኝነትን ብቻ ሳይሆን የሉዓላዊነት አደጋንም ይጋብዛል የሚሉ ሀሳቦች በስፋት እየተደመጡ ነው። ታዲያ ኢትዮጵያ ይህንን የታፈነ የባህር በር ፍላጎቷን ልታሳካባቸው የምትችላቸው ሁለት ዋና መንገዶች እንዳሉ ይነገራል። የመጀመሪያው ዓለም አቀፍ ሕግና ታሪካዊ መብትን መሰረት ያደረገ የዲፕሎማሲ አካሄድ ሲሆን ሁለተኛው ደግሞ በጦርነት ያጣችውን በጦርነት የመመለስ ወይም የኃይል አማራጭን የመጠቀም መንገድ ነው ይባላል። የመጀመሪያው የህግ አግባብ ኢትዮጵያ በታሪክም ሆነ በህግ ረገድ የአሰብ ወደብ ባለቤት መሆኗን ለዓለም ማህበረሰብ በማስረዳት ላይ የተመሰረተ ነው። አሰብ በታሪክ የኢትዮጵያ አካል መሆኑን የሚያረጋግጡ ሰነዶችን በመጥቀስ በተለይም ደግሞ አንድ ግዙፍ ሀገር ወደብ አልባ ሆኖ እንዲቀር መደረጉ በራሱ የዓለም አቀፍ ሰላምና ደህንነት ስጋት መሆኑን በማሳየት በተባበሩት መንግስታት ድርጅትና በሌሎች የህግ መድረኮች ክርክር የማቅረብ እድል አለ። ይህ አካሄድ ኢትዮጵያ ከአጎራባች ሀገራት ጋር በሰጠው መቀበል መርህ ምናልባትም በታሪክ የነበሩ ኢፍትሐዊ ስምምነቶችን በህግ እንዲሻሩ በመጠየቅ ያለ ደም መፋሰስ በሰለጠነ መንገድ የወደብ ባለቤት የምትሆንበትን ቀዳዳ ይፈልጋል። ነገር ግን ይህ የሰጠው መቀበል መርህም ሆነ የኢትዮጵያ የወደብ ጥያቄ በኤርትራ ባለስልጣናት ዘንድ እንደ ቀይ መስመርና እንደ ሉዓላዊነት ጥሰት ተቆጥሮ በተደጋጋሚ ውድቅ ሲደረግ ተስተውሏል። አስመራ ይህንን ጥያቄ ከመስማት ይልቅ ጉዳዩን እንደ ትንኮሳ በመቁጠር የቃላት ጦርነት ውስጥ መግባቷ የሰለጠነውንና የዲፕሎማሲያዊውን የጠረጴዛ ንግግር እድል ከቀን ወደ ቀን እጅግ እያጠበበው መጥቷል። ይህ በንግግር የመፈታት ተስፋ እየመነመነ መምጣቱ ደግሞ ሀገራት በዲፕሎማሲ መፍትሄ ሲያጡ ወደ ሌላኛው አማራጭ እንደሚገቡት ሁሉ ኢትዮጵያም አሁን ካለው የድንበር አካባቢ ከፍተኛ ውጥረት ጋር ተዳምሮ በብዙዎች ግምት ወደ ሁለተኛውና ይበልጥ ወደሚከብደው የኃይል እርምጃ እንድታዘነብል እያስገደዳት መሆኑን ፍንጭ ይሰጣል። በዚህም ሁለተኛው አማራጭ በጉልበት ወይም በወታደራዊ እርምጃ ወደብን የማግኘት ጉዳይ ነው። በሰሜኑ የሀገራችን ክፍል ያለው የኤርትራ ሰራዊት ትንኮሳና የሁለቱ ሀገራት ግንኙነት ወደ ጦርነት አፋፍ መቃረቡ ኢትዮጵያ የመጨረሻውን አማራጭ ለመውሰድ እየተገፋፋች መሆኑን ፍንጭ ይሰጣል። የኤሜሬትስና የእስራኤል ስትራቴጂካዊ ፍላጎት ከኢትዮጵያ ጋር መጋጠሙ ደግሞ ለዚህ አማራጭ እውነት የመሆን እድል ሰፊ እንደሆነ ይገመታል። ዩናይትድ አረብ ኤሜሬትስ በቀይ ባህር ላይ ያላትን ተሰሚነት ለማስፋትና እስራኤልም በባብኤል መንደብ አካባቢ የኢራንን ተላላኪዎች ወይም ሁቲዎችን ለመቆጣጠር በሚያደርጉት ጥረት ኢትዮጵያ የባህር በር እንዲኖራትና ቀጠናዊ ሀያል እንድትሆን የቴክኖሎጂ የገንዘብና የደህንነት ድጋፍ ሊያደርጉላት እንደሚችሉ ይገመታል። ይህ የኃይል አስተላለፍ ምናልባትም የወደብ ጥያቄያችንን በዲፕሎማሲ እንፈታለን ከሚለው የጠቅላይ ሚኒስትሩ ንግግር በስተጀርባ ያለ ፕላን ቢ ሊሆን እንደሚችል ይጠረጠራል። የፈረንሳዩ ጋዜጣ እንደዘገበው የሀያላን ሀገራት ፍቃድና ድጋፍ ካለ ኢትዮጵያ የታሪክ ዕዳዋን ለመክፈልና በኃይል የታገደባትን የባህር በር ለማስከፈት ወታደራዊ እርምጃ ወደ መውሰድ ልትገባ ትችላለች። በጉልበተኞች መንደር ውስጥ ህግ የሚጻፈው አሸናፊዎች እንደመሆኑ ኢትዮጵያም ይህንን የዓለም አቀፍ የስርዓት መላላት ተጠቅማ ከወዳጆቿ በሚገኝ ዘመናዊ ትጥቅና ድጋፍ የታገዘ ኦፕሬሽን በማካሄድ የወደብ ባለቤት የመሆን ፍላጎቷን ልታሳካ የምትችልበት ሰፊ እድል መሆኑን ብዙዎች ይተነብያሉ። ታዲያ የትናንቱ የጠቅላይ ሚኒስትር አብይ አህመድ የዩናይትድ አረብ ኤሚሬትስ ጉዞ ከጀርባው ከላይ የጠቀስነውን የወደብ ስትራቴጂ አዝሎ ሊሆን ይችላል የሚለው ከፍተኛ ግምትና ስጋት እንዲያየል አድርጓል። በተለይ ዩኤኢ በኢራን በሚደገፉ ኃይሎች ጥቃት እየደረሰባት ባለበትና በቀጠናው የደህንነት ስጋት በነገሰበት በዚህ ፈታኝ ወቅት ጠቅላይ ሚኒስትሩ እዛ መገኘታቸው ለተባበሩት አረብ ኤሚሬትስ ያላቸውን አጋርነት በተግባር ለማሳየት ከሆነም በላይ እንደሆነ ይገምታል። ይህ ጉብኝት የችግር ጊዜ ወዳጅነትን በማረጋገጥ በምላሹ ደግሞ ኢትዮጵያ ለምታነሳውና የህልውና ጉዳይ ለሆነው የባህር በር ጥያቄ ከኤሚሬትስ የምታገኘውን ወታደራዊና ዲፕሎማሲያዊ ድጋፍ ለማጠናከር የታለመ ሊሆን ይችላል። አጭሩ ጠቅላይ ሚኒስትሩ ጉዞ የጥቅም ልውውጥ መርህን የተከተለና ኢትዮጵያ በቀይ ባህር ዳርቻ ላይ ለምትይዘው አዲስ ስትራቴጂካዊ ቦታ መሬት ጠራጊ ሊሆን እንደሚችል ይገምታል። ይሁን እንጂ ኢትዮጵያ የምትከተለው ይህ አዲስ የኃይል አስተላለፍና ወደብን በብሔራዊ ደህንነት ቀመር ውስጥ የማስገባት ስትራቴጂ
በጎረቤት ሀገራት ዘንድ የቀጠናዊ የበላይነት ፍለጋ ተደርጎ ሊተረጎም የሚችልበት እድል ሰፊ ነው። በተለይም እንደ ግብፅና ሶማሊያ ያሉ ሀገራት የኢትዮጵያን የባህር በር ፍላጎት ከራሳቸው ስልታዊ ጥቅም ጋር በማጋጨት በቀይ ባህር አካባቢ እየፈጠሩት ያለውን የጸረ ኢትዮጵያ ጥምረት ሊያፋጥኑ እንደሚችሉ ይገመታል። ይህም ኢትዮጵያ የወደብ ባለቤት የመሆን ህልሟን ስታሳካ፣ በሌላ በኩል ደግሞ ቀጠናዊ ተቃውሞችንና የደህንነት ስጋቶችን የምታስተናግድበት ባለ ሁለት ስለት ቢላዋ ሊሆንባት ይችላል። ስለዚህ ሀገራችን የምትወስደው ማንኛውም እርምጃ የኃይል ድጋፍን ብቻ ሳይሆን ጎረቤቶቿን ይህ እርምጃ ለጋራ ብልጽግና እንጂ ለወረራ አይደለም ብሎ የሚያሳምን እጅግ ረቂቅ የዲፕሎማሲ ጥበብን የሚጠይቅ ይሆናል። በአጠቃላይ የዛሬው ዓለም ከመቼውም ጊዜ በላይ በኃይል አስተላለፍ ለውጥ ወይም ፓወር ሽፍት ውስጥ ትገኛለች። ትናንት የሰላም ዋስትና ይመስሉ የነበሩ ዓለም አቀፍ ስምምነቶች ዛሬ ቦታቸውን ለስትራቴጂካዊ ፍላጎቶችና ለወታደራዊ ጡንቻዎች እየለቀቁ ነው። በዚህ ታላቅ የጂኦፖለቲካ ውዝግብ ውስጥ የኢትዮጵያ የወደብ ጥያቄ ከሀገራዊ ፍላጎትነት አልፎ የቀጠናዊ የኃይል ሚዛን መለኪያ ሆኗል። ከጠቅላይ ሚኒስትሩ የተባበሩት አረብ ኤሚሬትስ ጉዞ በስተጀርባ ያለው የዲፕሎማሲ ሽኩቻና የሚገመቱት የወታደራዊ ትብብር መረጃዎች የሚያሳዩት አንድ እውነት ቢኖር ኢትዮጵያ በመጪው ጊዜ የባህር በር ባለቤት ለመሆን የምትከተለው መንገድ ከዚህ ቀደም ከለመድነው የተለመደ የድርድር ጠረጴዛ የተለየና ለየት ያለ ድፍረት የተሞላበት ሊሆን እንደሚችል ነው። ይህ አዲስ ምዕራፍ ኢትዮጵያን በሀያላን ሀገራት መካከል ባለ ወሳኝ አጋርነት ውስጥ የሚያስቀምጣት ቢሆንም የራሱ የሆነ ከፍተኛ ዋጋና አደጋን ይዞ መምጣቱ ግን አይቀሬ ነው። በቀይ ባህር ዳርቻ ላይ አዲስ ተጽዕኖ ለመፍጠር የሚደረገው ይህ ግብግብ ሀገራችን ወደ አዲስ የስልጣኔና የእድገት ምዕራፍ ሊያሻግራት ወይስ ወደማያልቅ የቀጠናዊ ጦርነት አዙሪት ውስጥ ይከታታል የሚለው ጉዳይ እንዳሁኑ የዓለም ስርዓት መላላት ሁሉ ምላሹን ለጊዜ ትተነዋል። ሆኖም ግን ኢትዮጵያ በታሪኳ ለደረሰባት የባህር በር መታፈን የምትሰጠው ምላሽ አሁን በያዘችው የዲፕሎማሲና ወታደራዊ ዝግጁነት ልክ የሚወሰን ይሆናል። ይህ ደግሞ በምስራቅ አፍሪካ ፖለቲካ ላይ አዲስ የታሪክ አሻራ ማሳረፉ የማይቀር ሀቅ ነው። ከዚህም ባሻገር የቀይ ባህር ጉዳይ አሁን ላይ የዓለማችን የንግድና የደህንነት የደም ስር በመሆኑ ኢትዮጵያ የምታደርገው ማንኛውም እንቅስቃሴ በዓለም አቀፍ ደረጃ ትልቅ ትኩረት የሚስብ መሆኑ አይቀሬ ነው። በቀጠናው ያሉ እንደ ሳውዲ አረቢያና ግብጽ ያሉ ሀያላን ሀገራት በቀይ ባህር ላይ ያላቸውን ፍላጎት ለማስከበር የቀይ ባህር ዳርቻ ሀገራት ምክር ቤት ሬድ ሲ ካውንስል በሚል ጥምረት ኢትዮጵያን ለማግለል በሚጥሩበት በዚህ ወቅት አዲስ አበባ ከተባበሩት አረብ ኤሚሬትስና ከእስራኤል ጋር የምትፈጥረው ስልታዊ ትብብር የኃይል ሚዛኑን ወደ ሷ ሊያዘነብል ይችላል። ሆኖም ይህ ጉዞ ኢትዮጵያን ከአረቡ ዓለም ጋር ወደማይፈለግ ግጭት እንዳይከታትና በቀጠናው ያለውን የቀዝቃዛ ጦርነት እንዳያባብሰው ትልቅ ስልታዊ ጥንቃቄን ይጠይቃል። ኢትዮጵያ የወደብ ባለቤት ለመሆን የምትከፍለው ዋጋ ከወታደራዊ ወጪ በላይ ለዘመናት የሚዘልቅ ቀጠናዊ ተቀባይነትንና ሰላምን ሊያሳጣ የሚችል አደጋ እንዳይኖረው አዲሱ የኢትዮጵያ የባህር ኃይል ፖሊሲ ከጎረቤት ሀገራት ጋር ያለውን ግንኙነት ሳይሸረሽር የታለመለትን ግብ እንዲመታ ማድረግ የቤት ስራዋ ይሆናል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኢትዮጵያ አሁን ባለው የዓለም የኃይል ሽኩቻ ውስጥ ገብታ ከተባበሩት አረብ ኤሚሬትስና መሰል ሀያላን ጋር በመወገን የወደብ ጥያቄዋን በኃይል ጭምር ለማስከበር የምታደርገው ጥረት ለሀገራችን ዘላቂ ጥቅም ያስገኛል ወይስ ተጨማሪ ቀጠናዊ ስጋቶችን ይጋብዛል? የጠቅላይ ሚኒስትሩ ጉዞስ የኢትዮጵያን የወደብ ህልም የሚያሳካ ወርቃማ ዕድል ይዞ ይመጣ ይሆን የሚለውን ጉዳይ አስተያየታችሁን ከስር ባለው የኮሜንት መስጫ ሳጥን ላይ እንድታሰፍሩልን ጠይቃችኋለን። በጉዳዩ ላይ ሰፋ ያለ ውይይት እንድታደርጉበት እንጋብዛችኋለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም